ከ65 በላይ ግሩፖች ተወዳድረው 12 ግሩፖች ቀርተዋል። ከ12ቱ ግሩፖች ግማሽ ፍጻሜ፣ ሩብ ፍጻሜና ፍጻሜ ይኖረናል። አሁን ምንገባው ካምፕ ነው። ከካምፕ ስንወጣ ሸልመናል ማለት ነው። 32 ብሔር ያለባት ክልልን እንጎበኛለን። ተስማማላችሁ? ዛሬ ከብሔራዊ ቤተ መንግስት ሙዚየም ተያይዘን ቀጥታ ወደ ደቡብ ኢትዮጵያ ክልል እንሄዳለን። Nishtagina, arpia longa. Nishtagina, dora, mangana, oide, dola, la, tabza, zete, manar terme, angna tame, sagle setse, iye, arpi sagle setse. Tar sabinse wada kamar taxi wacha iye bexar bazi samsa somze god metafar soke somze antar apasoke killa isne killa እነዚህ ከጅማ ናቸው። የጅማ ተወዳዳሪዎች እንኳን በሰላም መጣችሁ። ጅማዎች Nishtagina, nishtagina, gail babo. Nishtagina, bargad babo. Nishtagina, sida babo. Irar nishtagina, seiki babo. Irar nishtagina, baya babo. Irar nishtagina, baka babo. Irar nishtagina, oba babo. Muradishtagina. ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ከብሔራዊ ቤተ መንግስት መነሻችንን አድርገን ቆንጆ ጊዜን እያሳለፍን ሀገር ወዳዶቹ ሰው ወዳዶቹ ከፊታቸው ፈገግታ ማይጠፋቸው ውብ ህዝቦች አሪዎች ጋር የክልል ክላስተር መቀመጫ ከተማችን ጋር ጂንካ ላይ ተገኝተናል። ከተለያዩ አካባቢ የመጡት ተወዳዳሪዎች ናቸው። የተለያየ ባህል አለ፣ የተለያየ ቋንቋ አለ። ኢትዮጵያ ማለት ብቻውን የሆነ አካባቢ አይደለም ብለን የሁሉም ስብጥር ነው። ጂንካ ደግሞ ሁሉም ያለባት እርግጠኛው የምናገረው የሌለ ብሔር የሌለባት እኔ ምስክር ስለሆንኩ ለብዙ ጊዜ ስለቆየውና እኚህ ተወዳዳሪዎች ወደ ጂንካ በደጋሚ ስለመጣችሁ ደስ ብሎኛል። ለሞራል ለራሳችሁ እንኳን ደህና መጣችሁ። ወሰላማደተ የተከበራችሁ ከኮንሶ፣ ከጋሞ፣ ከወላይታ፣ ከአዲስ አበባ፣ ከኦሮሚያ ክልል እንዲሁም
እዚሁ ከኛ ከአጎራባች በውድድሩ ግንባር ቀደም ሆኖ የሐመር ወረዳ ተወዳዳሪዎች ለዛሬው ድንቅ ሀገር በእንዲህ አይነት በህብረ ብሔራዊነት መንፈስ አንድ ላይ ሆነን አንድ ላይ ተቀናጅተን እዚህ ቦታ ላይ ስንገኝ ትልቅ ኩራትና ደስታ ይሰማናል። እንኳን ደስ ያላችሁ። ኢትዮጵያዊነታችንን ከፍ ለማድረግ ከድህነት ለመውጣት ለመተዋወቅ የአንድ ቤተሰብ የአንድ ሀገር ልጆች ሆነን ህዝቦች ሆነን ለመቀጠል በእውነት ይሄን ፕሮግራም አዘጋጅታችሁ በመምጣታችሁ በጂንካ ከተማና ህዝብ ስም ላቅ ያለ ምስጋና አለኝ። ሁሉም ማህበረሰብ የሚገኝበት ትንሿ ኢትዮጵያ እዚህ ናት። ድንቅ ሀገር ድንቅ ትሰራለች። በዛሬው በእንዲህ አይነት መልክ ተውባችሁ ስለመጣችሁ አሸናፊዎችም ቀጣይ የውድድር ምዕራፉን በአሸናፊነት እንድታጠናቅቁ ይሁን እያልኩኝ ፈጣሪ ሀገራችንን ይባርክ። አመሰግናለሁ። ከድንቅ ሀገር የመጣችሁ ሁላችሁም ኢትዮጵያውያን የድንቅ ሀገር የዚህ ፕሮግራም አስተባባሪዎች እንኳን ዛሬ ወደዚች ድንቅ ወደ ሆነችው የኢትዮጵያ ክፍል አንዱ ወደ ሆነችው ወደ ጂንካ በሰላም መጣችሁ ለማለት ፈልጋለሁ። እንግዲህ ከሁሉም አካባቢ ወደዚህ ስትመጡ እናንተን አሁን ስናያችሁ በአገጋጣችሁ፣ በአለባበሳችሁ፣ በመልካችሁ በተለያየ ግን ሽብርቅ ብላችሁ እንደዚህ አምራችሁ እንደመጣችሁ ኢትዮጵያም ያን ትመስላለች ማለት ነው። ስለዚህ ኢትዮጵያውያን እንደዚህ ነን ማለት ነው። እናንተን ወደዚህ ይሄንን ኢትዮጵያን ዞራችሁ እንድታዩ አስተባባሪዎቻችሁ በጣም ከፍተኛ አስተዋጽኦ ያበረከቱ ስላሉ ለነሱ ሞራል ሊሰጡ ይፈልጋሉ። በጣም አመሰግናለሁ። اشتاقينا أرضيا لونجا نشتاقينا ترى عندنا ويدين دولار لا تبزا زيتي ما نرترمي عنقنا تامي ساقلة ستي የት ነው ያለነው? ጥያቄውን ቦነስ ጥያቄያችንን ጠይቃችኋለሁ። አሪ ዞን ስንት ወረዳዎች አሏት እና ክፍለ ከተማዎች አሏት? ከወረዳዎቿን ስሟን መጥቀስ ይኖርብሻል። ስንት ወረዳዎች አሏት? 16 ወረዳዎች አሏት። ልክ ነው እንዴ? አሪ ዞን ስንት ወረዳዎች አሏት? 3 ስሞቹን ትናገራለህ? እሺ 4 እሺ 4 እሺ እሺ አሪ ላይ በጣም ብዙ ጊዜ መተናል። በጣም ብዙ ጊዜ ተመልሰልኛለህ። ጅማ ውስጥ ጋር መልስ የለም። አንተ ስንት መዋቅር አለ? መዋቅሮችን ልንገር 6። እሺ ስማቸውን ትነግረኛለህ? ደቡባሪ፣ ሰሜናሪ ይሰማል። የምትሄዱበትን ቦታ ማወቅ አለባችሁ። እናንተ ኢንጆይ እንድታደርጉ ወይ በመኪና ለፍታችሁ ብቻ ጓደኝነት ፈጥራችሁ እንድትመጡ ብቻ ለምፈልገው ሀገሬን ምን ያክል አውቃታለሁ፣ ሀገራችሁ ምን ያክል ታውቃላችሁ። ያው አሪዞን 6 መዋቅሮች አሉት። በትክክል በቅርቡ አንድ ደግሞ የተጨመረ መዋቅር አለ። 7 ሆኗል። ሰመናሪ ወረዳ፣ ገሊላ ከተማ አስተዳደር 2፣ ወባሪ ወረዳ 3፣ ደቡባሪ ወረዳ 4፣ ጋዘር ከተማ አስተዳደር 5፣ ባካዳውላ 6፣ ጂንካ ከተማ 7። اشتاقينا أرضيا لونجا نشتاقينا ترى عندنا ويدين دولار لا تبزا زيتي ما نرترمي عنقنا تامي ساقلة ستي የምንሄድባቸው ዋና ታርጌታችን እናንተን አንድ ዞን አስገብቶ ማስወጣት ብቻ አይደለም። የኛ ዋና ፍላጎት እንዲህ አይነት ሀገር ወጣት እያለው እንዲህ አይነት ሀገር ከድንቅ ሀገር ጋር እንዲህ አይነት አካባቢ አብሬ አይቻለሁ የሚለውን ሐሳቤም አብረን ለመስራት ነው። ኢትዮጵያ የሁላችንም ሀገር ነች። ወደ ጥያቄ ልውሰዳችሁ። አንድ ጥያቄ አለኝ። ድንቅ ሀገር ፕሮግራም በአሪ ዞን አንድ ትልቅ ተራራ ወጥቷል።
ያ ተራራ ስሙ ምን ይባላል? ምንም የለም። በእግራችን የወጣ ነው። በጣም ፕሮዳክሽናችን በዚሁ አጋጣሚ ሊመሰገን ይገባል። ያን ተራራ እየተሯሯጡ ሰርተውልናል ድንቅ ሀገር ኩሮዎች፣ እናመሰግናለን። ሀገር ተራራ ይባላል። ወደ ቀጣዩ ጥያቄ ልውሰዳችሁ። ቀጣዩ ጥያቄ ያለንባት ከስር የምናያት ውቢቷ ጂንካ ከተማ እንዲህ የምታምረው ቀጣይ ተስፋ ካላት ትልልቅ ከተሞች አንዷ ትሆናለች ብለን የምንጠብቃት ከተማ በስንት ዓመተ ምህረት ተቆረቆረች? ይሄን ጥያቄ በጣም ደጋግሜዋለሁ። የለም በ1920 አንድ ድል ልስጣችሁ። የለም ወደ ተመልካቾቻችን ጂንካ ከተማ የተቆረቆረችው 1957 ዓመተ ምህረት ላይ ነው። ለጂንካዎች የመጨረሻውና የመጨረሻው ጥያቄ የጂንካ ከተማ ኤርፖርት ከአዲስ አበባ ስንሳፈር ምን ጣቢያ ተብሎ ነው የሚጠራው? ወይም ምን ኤርፖርት ተብሎ ነው የሚጠራው? ምን? አየር ጤና ኤርፖርት። ሁለተኛ ድል አንተ። ባኮ ጋዘር። ባኮ ጋዘር 50 ነጥብ ባኮ ይባላል። አመሰግናለሁ። ከዚህ በኋላ ሁለት ቡድኖች 50 ነጥብ ይዘው እየመሩ ይገኛሉ። 50 ነጥብ 50 ነጥብ። እንቀጥላለን። ቀጣይ መዳረሻችን የሚሆነው ጎፋ ሳውላ ነው። የክልሉ አንድ መቀመጫ ላይ ወደዛ እንሄዳለን። ብዙ ታሪኮችን አብረን እንማራለን። እንቀጥላለን። ተከተሉ። ከጅማ ነው። እነዚህ የጅማ ተወዳዳሪዎች በደሌዎች ናቸው። ተመልካቾቻችን እንግዲህ አሁን የምንገኘው ሳውላ ላይ ጎፋ ላይ እንገኛለን። 12 በላይ ተወዳዳሪዎች ይዘን ከ12 በላይ ብሔረሰቦችን ይዘን እንግዲህ በመሃላችሁ ተገኝተናል። በዚሁ አጋጣሚ የእንኳን ደህና መጣችሁ መልእክቶትን እንዲያስተላልፉልን ከርሶ ልጀምር። እንኳን ደህና መጣችሁ። እንኳን እኔ አቶ ቦረና ይባላልው የዞኑ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ ነኝ። በጣም ደስ ብሎኛል ዛሬ ስላገኘኋችሁ፣ እጅግ በጣም ደስ ብሎኛል። እንደዚህ ሀገርን ማስተዋወቅ፣ አካባቢን ማስተዋወቅ ቀላል ነገር አይደለም። ኢትዮጵያ ማለት እንደዚች ነች። በቃ ኢትዮጵያ ማለት እንዲሁ በልዩነታችን መካከል ደምቀን የምንታይ አንድነት ማለት ነው። በደቡብ ኢትዮጵያ ክልል ካሉት የክላስተር ከተሞች አንዷ ወደ ሆነችው ወደ ሳውላ ከተማ እንኳን ደህና መጣችሁ ለማለት ፈልጋለሁ። በምትቆዩት ቆይታችሁ ያማረ እንዲሆን የተሻሉ ነገሮች በርካቶች አሉ። ከዛ ውስጥ አይናችሁ የሚወድቅባችሁ ነገሮችን ለቅማችሁ ለዓለም ህዝብ ለኢትዮጵያ ህዝብ እንደምታቀርቡ እርግጠኛ ነኝ። በማግኘቴ እናንተን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እኔ ዶክተር ንጉሴ መኮንን ይባላለሁ። የሳውላ ከተማ ከንቲባ ነኝ። ድንቅ ሀገርን ለማስተዋወቅ በመምጣታችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። ኢትዮጵያ ያው የብዙ ሀብት ባለቤት ነች። ከዛም ውስጥ ሳውላ ከተማ ያው ስትገቡም እንዳያችኋት በተለያዩ ሰንሰለታማ ተራራዎች የተከበበች ነች። ከአዲስ አበባ 521 ኪሎ ሜትር ላይ ትገኛለች። ባለ 4 በር ከተማ ነች። እውነትም ድንቅ ሀገር ነች ኢትዮጵያ። እውነትም ድንቅ ሀገር ነች። ስላገኛችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። እንኳን ደህና መጣችሁ። በድጋሚ
እኔ ከጎፋ ዞን ህዝብ ምክር ቤት ነው። ይሄ ድንቅ አገር ቡድን አካባቢያችንን ለመጎብኘት ለማየት ቅርሶችን ለማስተዋወቅ የቱሪዝም መስህቦችን ለመጎብኘት ላደረጋችሁትና የክልል መቀመጫ የሆነችውን የጎፋ ዞንን ሳውላ ከተማ ላይ በዛሬው ዕለት በዚህ ልክ እኛን ስለመረጣችሁና መርጣችሁ ስለመጣችሁን በመጀመሪያ ደረጃ እንኳን ደህና መጣችሁ እላለሁ። ይሄን ዞን ልትጎበኙ ስለመጣችሁ አሁንም በድጋሚ እጅግ በጣም በምክር ቤት ደስ ብሎኛልና የጎፋና ኦይዳ ህዝብን በመወከል ደስታዬን እንዲገልጽ ፍቀዱልኝ። ጎፋ ዞን በሁለት ብሔረሰቦች የተደራጀች ዞን ነች። እንግዲህ ይሄ ቡድን ከዚህ በፊትም ይሄንን ዞን በተለይ መስቀል አካባቢ 2017 መስቀልን ስናከብር መታችሁ እኛን አስተዋውቃችኋል። አመሰግናለሁ። ሁላችን ጉዟችን እንደቀጠለ ነው። ኢትዮጵያ እናቃታለን፣ ድንቅ ሀገር። አሁን ያለው ደግሞ ጎፋ ላይ ሳውላ ከተማ ውስጥ የምናየው ብዙ ታሪኮች አሉ። ከታሪክ አኳያ ጎፋዎች በሚኒሊክ ጊዜ ሁላችንም ሄደው የሁላችንም አባቶች ተዋግተዋል። ግን ጎፋ ላይ ለየት የሚያደርገው የሄዱበት አካሄዳል። አሁን የተቀመጣችሁበት ቦታ ጋር ለመዝመት የተሰባሰቡት እዚህ ነው። ከዚህ እስከ አዲስ አበባ አብዛኛው ጉዞ በእግር ነው ሄደው ጦሩን ለመቀላቀል። ቦነስ ጥያቄ አለኝ። ከዛ በፊት አዲስ አበባ ጎፋ የሚባል ሰፈር አለ። አዲስ አበባ ከሰፈሩት ውጪ ሌላ የተሰፈሩ ካላ ሌላው ሊማረኝ እሺ መገመት ሞክሬ ጎፋ ገብርኤል ሰፈር እኮ አዲስ አበባ ጎፋ ገብርኤል ሰፈር ሌላ ጎፋ ማዞሪያ እንደ ከአዲስ አበባ ውጪ ደብረ ብርሃን እሺ ድልን ጨርሳል። ሌላ ጋሞ አይደለም አይደለም አርባ ምንጭና ጋሞ እሺ ወላይታ እሺ ድልሽን ጨርሽ። አንድ በርገም ትችላለሽ አንቺ። አዳማ አይደለም ኩና ሻሸመኔ 50 ነጥብ ኩና 50 ነጥብ ሻሸመኔ ኩና ሲመለሱ ያረፉበት ስንቅ እስኪዘጋጅላችሁ ያረፉበት ቦታ ሻሸመኔ ነው። ዱዛ ማለት ከፍ ያለ ቦታ። በነገራችን ላይ እዚህም ዱዛ ገብርኤል አለ፣ እዚህ እዛም ጎፋ
ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በመላው ኢትዮጵያ ሲደረግ የነበረው ቆይታችን እንደቀጠለ ነው። ባህል ማወቅ አለብን። ጌዲዮ ደግሞ ባለብዙ ባህል ባለብዙ ታሪክ ነው። እናንተ ጋር የመጣ ነው ወንድማማችነትን ለማየት እነዚህ ውስጥ 10 ምናምን ባህል አለ፣ 10 ምናምን ታሪክ አለ፣ 10 ምናምን ማንነት አለና በዚሁ አጋጣሚ እንኳን ደህና መጣችሁ መልእክታችሁን እንድታስተላልፉ ለእናንተ ድል ስጥ። እናመሰግናለን። እንግዶቻችን እንኳን ደህና መጣችሁ። አሁን የምንገኘው በዲላ ከተማ በሚችሌ ጀግኖች አደባባይ ላይ ነው የምንገኘው ማለት ነው። እንግዲህ ዲላ ከተማ ከ50 በላይ ብሔር ብሔረሰቦች የሚገኙባት ከተማ ነች። እጅግ ፍቅር ያላት ህብረ ብሔራዊት የሆነች ከተማ ነችና ወደዚህ ከተማ ስትመጡ ባይተዋርነት አይሰማችሁም። ምክንያቱም ሁሉንም እዚህ ማግኘት የምትችሉበት ከተማ ነችና ማለት ነው። በቆይታችሁ እንግዲህ ጥሩ የተሻለ ቆይታ ይኖራችኋል ብለን እናስባለን። እንግዲህ ዛሬ በመናካሄዳቸው ሌሎች ጉዳዮች ምንድነው? ከተማው ላይ የተሰሩ ስራዎችን ውስን የኮሪደር ልማት ስራን በጋራ እያየን በዛው ከተማው ምን ይመስላል፣ እንዴት ነው ህብረ ብሔራዊነቱ የሚለው ነገር በጋራ የምናይ ይሆናል ማለት ነው። እንደ አጠቃላይ እንኳን ደህና መጣችሁ ለማለት እወዳለሁ። እሺ፣ በሀገራችን ቋንቋ ባገናገ ከዳግኔ ወደ ውቢቷና አረንጓዴዋ ለምለማዋ ምድር እንኳን በሰላም መጣችሁ በድጋሚ። ያው ዲላ ከተማ የጌዲዮ ዞን ዋና ከተማ የክልሉ የክላስተር መቀመጫ ከተማ ነች። የኛንም ዞን የኛንም ባህል እናያለን ማወቅ አለብን ብላችሁ አገር አቋርጣችሁ ይሄን ሁሉ ኪሎ ሜትር ተጉዛችሁ ስለመጣችሁ እጅግ በጣም ደስ ብሎናል። በቆይታችሁ ብዙ ነገር ታያላችሁ ብለን እናስባለን። እናመሰግናለን። በጣም ይህ የሚችሌ ጀግኖች ስነ ሐውልት መታሰቢያ 1953 በነበረው የአርሶ አደር ትግል መሬት ላራሹ በሚለው በነበረው ለመላ ኢትዮጵያ የአርሶ አደር ትግል መነሻ የሆነው የሚችሌ ጀግኖች መታሰቢያ ተደርጎ የተሰራ ነው ማለት ነው። ጌዲዮ እንግዲህ እንደሚታወቀው አግሮ ፎረስትሪ ላይ የተመዘገበ በዩኔስኮ ላይ የተመዘገበ አግሮ ፎረስትሪ አለና ስለዚህ እንደምታዩት ዲላ ከላይ አሁን ብታዩ ሰው ያለ አይመስልም። ጫካ ነው ግን ደግሞ ሙሉ ሰው ነው ያለውና ስለዚህ ጌዲዮ 3 ነገር ህይወቱ ነው፣ ዛፍ፣ ቡና፣ እንሰቱ። በእነዚህ 3 ነገሮች የሚታወቅ ነውና ኢንዲጂነስ በሆነው ናውሌጁ ይሄን አቆይቶ ለዚህ ላበቁ አባቶቻችን ክብር ይገባቸዋል። ሞራል እንፈልጋለን። ውድ ተመልካቾቻችን በጌዲዮ ዞን እንገኛለን። በደቡብ ኢትዮጵያ ክልል ውስጥ 12 ዞኖች ይገኛሉ። ከ12ቱ 6ቱ የክልል መቀመጫዎች ናቸው። በዚሁ አጋጣሚ የምንገኘው እንግዲህ የቱቱ ፈላ ተክል ድንጋይ ላይ ነው። ይሄ በዩኔስኮ ተመዝግቦ የሚገኝ ነው። ትንሽ እንግዲህ ማብራሪያውን እሱ ይገልጽላችኋል። ከዛን አብረን እንቀጥላለን። አሁን በጌዲዮ ዞን ውስጥ በርካታ የቱሪስት መዳረሻ ስፍራዎች ከሚገኙት አንዱ የታሪካዊ ስፍራ በሆነው በቱቱ ፈላ ተክል ድንጋይ ሳይት ላይ እንገኛለን። እንግዲህ ይህ ተክል ድንጋይ ሳይት በተክል ድንጋይ ታሪክ ወይም የጌዲዮ አካባቢ ቤልት ኦፍ ስቴሌ ይባላል። ወይም ያ ማለት የተክል ድንጋዮች መቀነት። እንዲሁም በምስራቅ አፍሪካ ከተደረገው ጥናት ከ10,000 በላይ ተክል ድንጋይ ይገኛል ተብሎ ከተቀመጠው ከ6,000 በላይ ተክል ድንጋዮች የሚገኙበት ነው። ይህ አንዱ የቱቱ ፈላ ተክል ድንጋይ ሳይት ነው። ልክ እንደነዚህ ተክል ድንጋይ ሳይቶች 4 የታጠሩ ጥበቃ ያላቸው ልክ ጎብኚዎች ደግሞ ሲመጡ ገቢ ያስገቡ የሚጎበኙት ሳይቶች አሉን። 4 አይነት ተክል ድንጋዮች እንዳሉ ይነገራል። አሁን የምንገኝበት ቱቱ ፈላ ተክል ድንጋይ አካባቢ በአንትሮሞርፊክ ወይም በሶፊት ቅርጽ ያለው ነው። እንግዲህ ስታዩ ሪፕ ይሄ የሰው ጎድን ከጎን ያለው የፊት ቅርጽ ያለበት ነው። ሌላኛው አብዛኛው ደግሞ የፋሊክ ወይም በወንድ ልጅ ብልት የተቀረጹ ተክል ድንጋዮች ያሉበትና ሌላው ወጥ ሙሉ የሆነውና በተደጋጋሚ 4 ማዕዘን ያለው እነዚህ ተክል ድንጋዮቹ ሁሉንም በዚህ ማዕከል በዚህ ሳይት ላናገኛቸው እንችላለን። እዚህ ይሄ ትልቅ በማህበረሰብ ዘንድ ትልቅ ውለታ ያላቸው ትልቅ ገሊል የፈጸሙ ግለሰቦች ማረፊያ ስፍራቸው ነው ተብሎም ይገመታል። ይህ ማረፊያ መሆናቸውንም ደግሞ በጥናት ተረጋግጧል። ቁፋሮ ሲደረግ የሰው አጽምና በወቅቱ የነበሩ ማህበረሰቦች ሲገለገሉባቸው የነበሩ አምባር እና በወቅቱ የነበሩ ቀደምት አባቶቻችን አያቶቻችን ሲገለገሉ የነበሩ ቁሳቁሶች አብሮ የተገኙ መሆኑን የተረጋገጠ ነው።
كونسيتي نكايتا كونسيتي بعد خاصوتين أفريقيا كده بقى ترميدين على ميت قرية عندنا سوتين بعد خاصوتين ولا خاصوني نبوسو نندا هبيا كونسو بيتاندو نكايتا أرتا كواتساينو نكايتا أوري ما بلوا نكايتا ويرا كوتا مايدا نكايتا كونسو بيتاندو نكايتا أرتا كواتساينو نكايتا أوري ما بلوا نكايتا بسقل بيسا نكايتا ውድ ተመልካቾቻችን ታሪክ አራት እንገኛለን። ታዲያ የዞኑ መንግስት ኮሙኒኬሽን የዞኑ ምክትል አስተዳዳሪ እንዲሁም የከተማው ከንቲባ እዚሁ ይገኛሉ። የሆነ ሀሳብ ብለውልን ወደ እሳቸው እንድትነዙለት ይሰጣል። እጅግ አድርጌ ያመሰግናለሁ። ድንቅ ሀገር በተሰኘው ፕሮግራም በመላ ሀገሪቱ የተለያዩ ያሉ እሴቶችን ባህሎችን በማስተዋወቅ የሚታወቀው ድንቅ ሀገር ፕሮግራም በዚህ በመጨረሻ ፍጻሜ ውድድሩ በደቡብ ኢትዮጵያ አድርጎ ያደረገ ያለውን እንቅስቃሴ ሳናደንቅ አናልፍም። ስለዚህ ሁላችሁንም በመጀመሪያ እንኳን በደህና መጣችሁ ማለት እወዳለሁ። ከዛ በማስቀጠል ወደ ኮንሶ ዞን ስትመጡ ኮንሶ በተፈጥሯዊም ሆነ በሰው ሰራሽ እሴቶች በተለያዩ የቱሪዝም መዳረሻዎች የታደለች አገር ናት እና በድጋሚ እንኳን ደህና መጣችሁ እያልኩኝ ከዛ በፊት ግን በመካከላችን የሀገር ሽማግሌ ስላሉ የሀገር ሽማግሌ እናንተን የሚባርኩበትን ፕሮግራም ወደዛ እንቀጥላለን ማለት ነው። እሺ ባጋና ጋይዳኔ ደናሬ ቢሳና ፖባ ዋሽኑ ልጃዶ አመር ፈንዳሽና ኢድገዛ ሻንጋሪሽ ኢድገዛ ጉቱም ዳሻንጋሪሽ ጉቱም ዳባዳው ሳፒዲኑ ጉቱ ሳዲ ደንጋቢ ሳፒዲኑ ፓስ ጋኒ ተንጋ ጋላች ተንጋ ኮበዘ ዋጎዲ ደመላ ኢኒሽን ገላታ ሰኒ ዋጋሽኑ ልጃዶ ዋጋሽን ኢላባን ዋጋሽን ሁቡና ዳሾ ተመላ ኢኒሽን ገላታ ሰናይ አመርፎ ሲያቀርብሳ አዋጋ አረሽና ፓራውን ግን ግሽና ሳጌይ አዋሽን ሳጎ የድንቅ ሀገር የሀገራችንን እንወቅ ፕሮግራም አዘጋጆች ተሳታፊዎች እንኳን ወደ ካራት ከተማ በሰላም መጣችሁ። ካራት ከተማ እንግዲህ በክልላችን ካሉት 6 ማዕከላቶች አንዱ የክልሉ መቀመጫ ነው። በዩኔስኮ የተመዘገቡትን አምባ መንደራት ያካተተ ከተማ ነው። ስለዚህ በዚህ ከተማ ውስጥ ቆይታችሁ የተሳካ ውጤታማ እንዲሆን እመኛለሁ። አሁንም በድጋሜ እንኳን ደህና መጣችሁ። አመሰግናለሁ። ከተለያዩ የኢትዮጵያ ክልል ተሰባስባችሁ ዞናችንን ለመጎብኘት የመጣችሁ ወጣቶች እንኳን ወደ ዞናችን በደህና መጣችሁ። ያው ድንቅ ሀገር ፕሮግራም እኛም በቴሌቪዥን ከዚህ በፊት የምንከታተለው ፕሮግራም ነው። ዛሬ ወደ ዞናችን መጣችሁ ዞናችንን በመጎብኘታችሁ በጣም እናመሰግናለን። ፕሮግራማችሁ የተሳካ እንዲሆን እመኛለሁ። አመሰግናለሁ። አሁን ያለንበት አምባ መንደር ጋሞሌ አምባ መንደር ይባላል። አሁን ያለነው ሌላ ሞራ ነው። ያው ይሄ የለሃይቴ ሳካሌ ሞራ ነው የሚባለው። ያው እያንዳንዱ ሞራ የራሱ የሆነ ስም አለው እና ሞራው ቅድም የሰጠሁት ፋንክሽኑ እንደዛ ነው። ወጣቶች ያድሩበታል፣ ከሌላ ሀገር የመጡ እንግዶች ያድሩበታል። ሚስቱ የወለደችበት ባል እዚህ ያድራል። ሽማግሌዎች ከስር ገበጣ ካልቸራል ጌም ይጫወቱበታል፣ ህፃናት ይጫወቱበታል። ይሄ ነው ፋንክሽኑ። ችግር ሲፈጠር ማህበረሰቡ በሽማግሌዎች እዚህ ጋር ተቀምጠው ይዳኛሉ፣ ያስታርቃሉ። ሞራ ማስታረቂያን ቦታ ነው ማለት ነው። ከዛ በዘለለ ይሄ ኤሪያ በተለይ ወንድ ወጣቶች ወደ ትዳር ዓለም ሲሄዱ ትሬኒንግ የሚያደርጉበት ሜዳ ነው። ቲኔጀር ከሚባለው እድሜ ጀምሮ ራሱን እየፈተነ የመጨረሻዋን ያቺ ትልቋን ድንጋይ ካነሳ ትዳር መብቃቱን ይሄ ፊዚካሊ ለትዳር መብቃቱን። ዋና ነገሩ ግን ትዳር ቀላል አይደለም። ትዳር በጣም የሚከብድ ነገር ነው። ይሄን ተሸከመ ማለት የትዳርን ክብደት ይሸከማል የሚል ትርጉም ስለሚይዝ እየለመዱ መጨረሻ ጋብቻ ሲደርስ ድንጋይ አንስቶ ነው የሚጥለው። ያንን ከጣለ ወደ ትዳር ዓለም ይገባል ማለት ነው።
ደርሷል አለ ወስኗል። ይሞክር እስቲ ናፖሊዮን እስቲ ሞክረስ እስቲ ሞክር። አይ ከትንሽ ጀምር። ኦዬ ዬ ኦዬ ዬ ሆ አስጋላታ እንግዲህ ለማንሳቱ ነው ሞራል ነው እርታው ሞራል 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 Yes, 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 yes. ናፒን እንድራለን ናፒን በቃ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋል። ምክንያቱም እኛ ድንቅ ሀገር ላለፉት ዓመታት በየአካባቢው ሄደን ተወዳዳሪዎቻችንን ስናወዳደር ነው። የተለያዩ አቀበቶችን ወጥተናል፣ የተለያዩ ቁልቁለቶችን ወርደን ዛሬ ደግሞ ግማሽ ፍጻሜ ላይ ደርሰናል። ተወዳዳሪዎቻችን የሚወዳደሩበትን ቦታ እንዲህ በግሩፕ ሆነው ማየት አለባቸው፣ መተዋወቅ አለባቸው፣ ጓደኝነትን ማፍራት አለባቸው። ነገ ኢትዮጵያዊነታችንን የምንገነባው ነገ አብረን የምንበለጽገው አብረን የምናድገው ዛሬ ላይ ተሰብስበው እንደዚህ አንድ ላይ ሆነው አገራቸውን ገምኝተው ሲወዳደሩ ነውና ውድ ተመልካቾች ዛሬ አመሻሹን ኮንሶ ካራት ከተማ እንገኛለን። የቡርኩዳ አምባ መንደር ከምበሎ ሞራ ላይ እንገኛለን። ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ በጣም ውድ የሆኑ ተወዳዳሪዎቻችንን ይዤ ወደ እናንተ መጣሁ። ከዚህ በኋላ ተሰብስበው ይሄን ያክል ካዩ እንደምታዩ ከዚህ በኋላ የሚያድሩበትን ሰተናቸው አንድ ባንድ ደግሞ ወደ ውድድሩ ጋብዘናቸው አሸናፊውን የምንለይበት ጊዜ ላይ ደርሰናል። አሁንም ያለው ካምፕ ውስጥ ነው። ከዚህ አሸናፊው እስኪለይ ድረስ ፈጽሞ መሄድ አይቻልም። በቅርብ ጊዜ ውስጥ አሸናፊውን ለይተን ዳጎስ ያለ ሽልማት እንሸልማለን። ታዲያ ምን አሳለፍን እንዴት ሆነን ለሚለው ነገር የተወሰኑ ሰዎች እየመጣችሁ ዛሬ መድረኩን እንደፈለጋችሁ እየተንጎራደዳችሁ ሀሳብ አስተያየታችሁን ሰጡናላችሁ። እኔ ቁጭ ብዬ ያያለሁ። አመሰግናለሁ። ያው ከወጣን ሳምንታትን ቆይተናል። ካምፕ ውስጥ እየቆየን ባለንባቸው ጊዜያት ውስጥ በፍቅር ነው የቆየነው። ጊዜው እጅግ በጣም ደስ የሚል ነው። አቀበቱንም ቁልቁለቱንም ወተን ወርደን ፀሐዩንም ሙቀቱን ምሽቱንም ለሊቱንም በደንብ አጣጥመነዋል። እጅግ ደስ ይላል። እናንተን ደስ ብሏችኋል? እስቲ አንድ ጊዜ ሞራል። እኔን ደስ ብሎኛል። እውነት ለመናገር ያው ሁሉም ደስ እንዳለው እናውቃለን። በጣም ደስ ብሏችኋል እናንተንም። ደቡብ ኢትዮጵያ ክልል እውነት ለመናገር ይሄን ስፖንሰር በማድረጉ እኛም ደስ ብሎናል። ደስ አላላችሁም? በጣም ደስ ብሎናል። አመሰግናለሁ። እኔ ደስ ብሎኛል። ጨርሻለሁ። አመሰግናለሁ። ዋሁዬ እኔ ላንተ ብዬ መጣሁኝ ኮብልዬ ገዳሙ 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 ጠይሙን ጠይሙን ጉብል የሚያምር እኔ እሱን ወድጄ ሆዴ እንዴት ልሁን የእሱ ታማሚ ነኝ የእሱ በሽተኛ ሲስመኝ የምሳም ሳቅፈኝ የምተኛ አላስኬድ አላስኬድ አለኝ ጫማ እኔም ልበቢስ ነኝ ቢመክሩኝ አልሰማ ያንን ጋራ ዙረት ተመለስ በሉት የሚያስከፋ ነገር ምን ተናገርኩት እሾ ብቻ ሆነ እግሬን ብዳብሰው እንዴት መራመጃ መሄጃ ያጣል ሰው ኧረ ግናናዬ ኧረ ግናናዬ ኧረ ግናናዬ ኧረ ግናናዬ
ሞራል ፈልጋለሁ። እሺ አመሰግናለሁ። በነበረን ቆይታ እኔ መግለጽ ራሱ ቃላት ያጥረኛል የምር ስመጣ ከቤቴ ተነስቼ ስመጣ እንደዚህ አይነት ግሩፕ እንደዚህ አይነት ቲም ይገጥመኛል ብዬ አይደለም የመጣሁት እና በጣም ብዙ ጊዜ ይቆያል የሚለውን ነገርም ሲነገረኝ ውስጤ ሳይቀበለው መጣሁ። ግን አሁን ደግሞ ገና እስከ ፍጻሜው ቁጭ ብለን ከዛ ፍጻሜው ላይ ደግሞ ስንበተን ምን አይነት ስሜት እንደሚሰማኝ እኔ እንጃ። በጣም ደስ የሚል እህታዊነት ወንድማዊነትን የፈጠርንበት ደስ የሚል ቲም ነው ያገኘሁትና በጣም ደስ ብሎኛል። በግሩፕ ስም በጣም እወዳቸዋለሁ። አይለየን፣ እስከ መጨረሻው እንዝለቅ ነው የምለው። አመሰግናለሁ። የተንቢ ባፈን ተንቶራ ቤታትይር ጎይቴ ባዘራ ከናኸ ያምን ቃር ሳረንም ሂነና ሰረፎን ከራኸ ዋጌ ቤራባና ሌሌሊ ሌላ ሌሌሊ ሌላ ጎነታ ሙራ አቻዋት በህረ አውና ባኑ አቾችሚ ሰራ ሌሌሊ ሌላ ሌሌሊ ሌላ እውነቱን ለመናገር ምንድነው ይሄ በጣም ከጠበቅኩት በላይ ነው የሆኑብኝ ነገሮች። ማለት የመጀመሪያው ቀን ስቲል ካምፕ ልንገባ ስንመጣ ጀምሮ ትንሽ ረፈርፈድ ብለን ነበር የመጣነውና ግራ ነበር የገባኝ። 5 ደቂቃ አብረን አልቆየንም። እንደ ጓደኛ ነው ሁሉ መሳቅ የጀመርነው። የሆነ ብዙም ጊዜ አልፈጀብንም ነበር ማለት እኔ በቃ ሰው ቶሎ ሲባባን ጤናማ ነው ብዬ አላስብምና ለዛ ነው ግራ የሚገባኝ። አሁን መመለሻዬ በጣም እያስጠላኝ ነው እውነቱን ለመናገር ማለት ነው። በጣም እየጨነቀኝ ነው። በቃ ያሳለፍነው ጊዜ የሚገርም ነበር። በጣም የሚገራርሙ ቦታዎችን ሄደናል። እኔ በህይወቴም ስቲል ማቀደ የነበረባቸው ቦታዎች ነበሩ ሂጄ ባያቸው። አሁንም ሙሉ በሙሉ ማንኛውም ባየነው ልክ ደግሜ እንድመጣ ደቡብን ደግሜ እንዳያት የሚያደርጉኝ ብዙ ነገሮች አሉ። ደግሜ እንድመለስ የሚያደርጉኝ ብዙ ነገሮች አሉና በጣም ከምለው በላይ አሪፍ ጊዜ አሳልፈናል እናሳልፋለንም ደግሞ። ይሄ ህብረታችን ሁሌም ከድንቅ ሀገር ጋር ይቀጥላል። ጥሩ ኢትዮጵያን አይተናል። ጥሩ አንድነት አይተናል። በጣም ይዋረሱ ቃላትን አይተናል። ኦሮምኛ ነው እንደ እስክንል ብዙ የደቡብ ቃላትን ከኦሮምኛ ጋር የሚመሳሰሉ ቃላቶችን ስናይ ነበር። የሚገርሙኝ ማለት ነው። እንደ ታሪክ ገብቼ እንዲያንን ነገር አየሁ እኮ ብዬ የማወራቸውን ብዙ ነገሮች እዚህ ላይ አይቻለሁኝና ሞሮፍ እኔ ከውድድሩ ይበልጥ ታሪኩ ላይ በደንብ እንትን እያልኩኝ ነበር። ምክንያቱም የሆነ ነገ የት ሄደ ነበር ስባል እንኳን እንዲያነ ቦታ ሄጄ ይሄንን አየሁ ብዬ የማወራበት ሙሉ በሙሉ ኮንፊደንስ አለኝ። አሁን ላይ ስለሆነ ቦታ ይሄንን አይቼ ነው የመጣሁት ብዬ የምናገርበት ኮንፊደንስ አለኝና በዚህ አጋጣሚ ናፒን ድንቅ ሀገርን በጣም ነው የማመሰግነው የእውነት ማለት ነው የእውነት። እሺ እንዴት ናችሁ? ሰላም ናችሁ? ደክማችኋል? ጉዞ እንዴት ነው? እሺ ያው እኔ አድቬንቸር ሰው ነኝ። ያው ኢትዮጵያ ማለት ድንቅ አገር ናት። ናፒም ድንቅ አገር ኢትዮጵያን ከድንቅ አገር ብሎ ከሀሳብ ጋር ይዞን ከአዲስ አበባ ጀምሮ እስከ ደቡብ ጫፍ ድረስ ወስዶናል። ከዛ ጋር አያይዤ መናገር የምፈልገው የሚገርሚ ከተለያየ የመጣው ከተለያየ ባህል ከተለያየ ቋንቋ የሚናገረው ከኦሮሚያም ክልል ከደቡብም ከተለያየ ቦታ የመጣን ጓደኞችን ያገኘው ሳገኘ እኔ ሁሉም ውድድሩን ረስቻለሁ። በፍቅር የተጫወተን አድቬንቸር አድርገን ድንኳን ውስጥ ያደረን ቴንት ውስጥ ያደረን የተጫወተን ነው የቀጠል ነው። ያው ድንቅ ሀገር ኢትዮጵያን ያስተዋውቃል። የተለየ ዴስቲኔሽን ደስ የሚለውን አሳይቶናል። ይሄ ዴስቲኔሽን ደግሞ ለኔ በጣም ይጠቅማል። ምክንያቱም እኔ ቱር ጋይድ ስለሆንኩ አድቬንቸር መሆን ደስ ይላል። ደግሞ ይሄም ናፒም ደግሞ በደንብ አድርጎ ድንቅ ሀገርን እንዳያውቁ አሳይቶኛል። ግማሹ ከ800 ከ400 ኪሎ ሜትር ነው የመጣው። በጣም ቅር ያለኝ ስለሆነ እንግዲህ ደግሜ በግሌ ጓደኞቹን ለማግኘት በፍቅር አስባለሁ። ያው ሌላ ምንም የሚለው ነገር የለም።
እንግዲህ ያው እኔ ከሌሎቹ የተለየ ሀሳብ የለኝም። እጅግ በጣም ደስ ብሎኛል። እኔ የነበረን ቆይታ እስካሁን ቆይታ እጅግ በጣም ገርም ነው፣ ውብ ነው፣ ማራኪ ነው። ከመጣን ጀምሮ ፍቅር የተማማርንበት ከተለያየ ባህል፣ እሴት፣ ቋንቋዎች መጥተን የኢትዮጵያ መልክ ይዘን ነው እዚህ ጋር ያለነውና አንደኛ ነገር ይሄን ፕሮግራም እኔ እንዴት ነው ያየሁት እንደ መዝናኛ ወስጄዋለሁ። አንደኛውን ፓርት ማለት ነው በጣም እየተዝናናን እየተጨዋወትን ልምድ እየቀሰምን ነው። ሁለተኛ ነገር እንግዲህ እንደ ወጣቶች እኛ ሀገር ተረካቢ ነን። ስለዚህ ድንቅ ሀገር ደግሞ ወጣቶች የማያውቁትን ሀገር አይረከቡም፣ እናስተዋውቃለን። የሚያውቁትን ሀገር ይረከባሉ ብለው ሀገራችንን እያሳዩ ነውና ለነሱ ከፍ ያለ ነው። ላለፉት ሳምንታት የግማሽ ፍጻሜን ለማካሄድ ቅድሚያ አካባቢዎችን ልናሳያቸው ይገባል ብለን ውድ ተመልካቾቻችን ይዘናቸው ስንዞር ነበር። እናንተም አብራችሁን ስትከታተሉ ነበርና እያመሰገንኩኝ ዛሬ ደግሞ ውድድርም አለን። ኩና ቡድን በ100 ነጥብ እየመራ ይገኛል። በዚህ ሳምንት ደግሞ ተወዳዳሪዎቻችንን ጥሩ ውጤት ላመጣው 50 ሺህ ብር እንሸልማለን። ሁላችሁም ስልካችሁን ወደ ኪሳችሁ ትከታላችሁ። ከዚህ በኋላ ስልኮቻችሁን ቼክ ማድረግ ፈጽሞ የተከለከለ ነው። ይሄ ቁጥር 19 የወላይታ ዞን ሶዶ ከተማ ስንት መውጫና መግቢያዎች አሏት? አራቱን ጥቀስ። አርባ ምንጭ መውጫ፣ እሺ፣ ዲላ መውጫ፣ አዲስ አበባ መውጫ፣ ሰውላ መውጫ ጠቅሰልኛል። ስንት ግን አለው? አጠቃላዩ ስንት ነው? ያው ኖሪ ስለለውንኩ ይሄን እርግጠኛ መመለስ አልችልም። ያው የመጠ ቤቱን በድንቅ ሀገር የወጣው መንገዶችን ስላወቅኩ እሱን ጠርቻለሁ። ግማሽ ነው የሚያሰጠው። ውድ ተመልካቾቻችን ዛሬ መነሻችን እንደሆነ ሁላ ተወዳዳሪዎች ከዚህ በፊት እንደሚያደርጉት የሰውን መልስ ቢመልሱ ምንም አይነት ነጥብ ዛሬ አያሰጥም። ለተሳትፎ ነው የሚያዘው። ውድ ተመልካቾቻችን ጥያቄ ቁጥር 8ን አንስቷል። በጋሞ ዞን አርባ ምንጭ ከተማ የጎበኘነው አደባባይ ስያሜው ምን ይባላል? ጋሞ አደባባይ። 100 ነጥብ በአግባቡ ያሰጠዋል። እናመሰግናለን። አስራ ሶስት የአሪ ዞን የዘመን መለወጫ በዓል መቼ ይከበራል? 3 እድል አለሽ። ቀኑን ባላቅም የካቲት ላይ 2 እድል ልስጥሽ ተጨማሪ። ታህሳስ 18 አንድ እድል ቀኑን ታስተካክልኛለሽ? 8 ወይ 18 50 ነጥብ ያሰጣታል። ታህሳስ ስላለችበት ብቻ አንዳንዴ ሳብ ስለሚደረግ ነው። ነገር ግን ብዙ ጊዜ ወር በገባው የመጀመሪያ ቀን ታህሳስ 1 ዕለት ነው የሚከበረው። 50 ነጥብ ብቻ ነው የምታገኘው። ጥያቄ ቁጥር 4 በጌዲዮ በገዳ ስርዓት በየ8 ዓመቱ የሚያስተዳድሩ አስተዳዳሪዎች ወይ የሚቀያየሩ መሪዎች ማን ይባላሉ? ቱፍቱፋና ባልባላ። ባልባላ ልክ ነህ። ቱፍቱፋ አይደለ? አገዥዋ ደግሞ እኮ ጠይቋል። አሁን ራሱ አፌ ላይ ነው ካለው እኔ አልሰጥህ እንግዲህ ባልባላን ሁለተኛ ላይ ነው የጻፍኩት። ዘ ታይም ኢዝ አፕ። ባልባላና ዳላና ይባላሉ። ሁለቱ ናቸው። እናመሰግናለን። ምንም አታውቂም።
ጥያቄ ቁጥር 10 የአሪ ዞን ዘመን መለወጫ በዓል ምን ይባላል? ድሽታጊና 100 ነጥብ። ድሽታ ጥያቄ ቁጥር 17 የቀድሞ የጎፋ አውራጃ መቀመጫ ማን ትባላለች? ቡልቂ 100 ነጥብ። ለራሴ 15 የጎፋ ዞን የኦይዳና ጎፋ ብሔረሰብ ዘመን መለወጫ በዓሎች ምን ይባላሉ? ፊቼ ጨምበላላ ጨምባላላ የዓመቱ ዮ ማስቀላና ጋዜ ማስቀላ ይባላሉ። እናመሰግን። ጥያቄ ቁጥር 2 በጌዲዮ ዞን የጎበኘነው አደባባይ ስያሜ ምን ይባላል? የተሰየመበትን ምክንያት ጥቀስ። የሚችሌ ጀግኖች መታሰቢያ ሐውልት ይባላል። ጥያቄ ቁጥር 20 ወላይታን ስንት ነገስታቶች አስተዳድረዋታል? ከ50 በላይ። ከ50 በላይ። ምን ትጠብቃለህ? አጨብጭባል። ወላይታን ከ50 በላይ ነገስታቶች አስተዳድረዋታል። 6 ቁጥር በጋሞ ዞን በነባርነት ስንት ብሔረሰቦች ይገኛሉ? 36 36 አረ 32 በጋሞ ዞን። እሺ ስማቸውን መጥቀስ ይችላል? ሙሉ ማለት ነው። ሙሉ ነው። ምን ያክላሉ? ስማቸውን ጥቀስልኝ። በጋሞ ዞን የሚኖሩት 3 ናቸው። ጋሞ፣ ዘይሴና ግድቾ ናቸው። ጥያቄ ቁጥር 14 የአሪ ብሔረሰብ ባህላዊ አልባሳት ስንት አይነት ቀለም አለው? ነጭ አለው፣ ቢጫ፣ ነጭ፣ ሰማያዊ እና አረንጓዴ ቀይ ያለበት። ስንት አለው? ስንት ከለር አለው? 5 የመጨረሻ እድል ስጣችሁ። 4 አለው። 4 ቀለማት አለው። ጥቁር፣ ነጭ፣ አረንጓዴ፣ ቀይ። ነጭ፣ አረንጓዴ፣ ቀይ ብላችኋል። እነሱ ያስተካክላል። 16 በአድዋ ጦርነት ወቅት የጎፋ ማህበረሰብ ሲዘምቱ የተነሱበት ስፍራ ምን ይባላል? ጎዛ ማለት ነው። በቃ የለም አላውቅም። ወደ ተመልካቾቻችን ብዙ ደራሲያን ቦታዋን ጽፈዋታል። ዱዛ ገብርኤልና ጎፋ ገብርኤል በመባል ይታወቃሉ። ጥያቄ ቁጥር 3 በጌዲዮ ዞን የሚገኙ ተክል ድንጋዮች ብዛት ስንት ነው? በቁመት ትልቅና ትንሹ ስንት ነው? አጠቃላይ ብዛቱ አይደለም ቁመቱ አይደለም። ቆይ 2 ጥያቄ ነው። የመጀመሪያው አጠቃላይ ከሆነ 6000። እሺ ከዛ ትልቁ 80 አይደለም፣ ትንሹ 40 ሴንቲሜትር ነው። እሺ ትልቁ 8 ሜትር ነው። ትልቁ 8 ሜትር ነው። በአግባቡ ተመልሷል። ጥያቄ ቁጥር 1 በጌዲኦ ዞን የጎበኘነው የቱሪስት መዳረሻ ተክል ድንጋይ ያለበት ስፍራ ምን ይባላል?
ቱቱ ወይኔ ኪዳነ ምሕረት ሁለት ሞክር። ድምጽ ከወጣ ይይዛለሁ። ግማሽ ፍጻሜ ላይ ነኝ። ቱቲ ፈላጉ ቁጥር 12 የይ ቁጥር 12 የጎበኘነው ብሔራዊ ቤተ መንግስት ሙዚየም መች ዓመተ ምህረት ወይም ደግሞ ተመረቀ? በ1927 በ1927 ሶስት እድል አለ። 1947 የመጨረሻ እድል 1908 በ1948 የይ ቁጥር 9 በኮንሶ ዞን የሚገኘው ሞራ ከሚሰጣቸው አገልግሎቶች ውስጥ ሶስቱን ጥቀስ። ሞራ ያው ሞራው ወጣቶች ማረፊያ ቤት ነው። እሺ ቤተሰቦች ከሚስት ጋር የተጣለው መጥቶ የሚተኛው ቤት ነው። ከዛ ለምን ይሄ ሰው እዚህ መጣ ከተባለ ሄዶ ለሽምግልና ሰዎች ሄዶ ማስታረቅ ቤት ነው። ሁለት ሶስተኛ ድንጋይ አለ ትልቅ አዳልት ከሆነ ለማግባት የሚችሉ ቤቱን ትሬንድ ማድረግም እዛው ቦታ ላይ ነው። የይ ቁጥር 11 በኮንሶ የጎሳ መሪ ሲያርፍ የቀብር ስነ ስርዓቱን ወይም አረፈ የሚባለው እንዴት ነው? ስርዓቱን አስረዳ። የጎሳ መሪው ሲያርፍ 9 ዓመት 9 ወር 9 ሳምንት ከ9 ሰዓት ላይ ይቀበራል። ቀብር 9 ዓመት 9 ወር 9 ሳምንት 9 ቀን 9 ሰዓት 9 ቀን 9 ሰዓት። እናመሰግናለን። በአግባቡ ያሰጠዋል። ችግር የለም። ጥያቄ ቁጥር 5 በጋሞ ዞን በነጭ ሳር ብሔራዊ ፓርክ ውስጥ በጉብኝታችን ከተመለከትናቸው ነገሮች ውስጥ ሶስቱን ጥቀስ። የመደመር እንጨት፣ እሺ፣ የመደመር ዛፍ፣ እሺ፣ 40 ምንጮች፣ 40ዎቹ ምንጮች፣ እሺ፣ የምፈልቁበት ማለት ነው። እሺ፣ ከዛ በፓርክ ውስጥ ያሉ እንስሳቶች ለምሳሌ ዝንጀሮዎች ማለት ነው። ዝንጀሮዎችን አይተናል። ከርከሮ ያሰጣል። ምን አለ ኢትዮጵያ ካርታ የኢትዮጵያ ካርታው ሊል ነበር። ለዓለም ዝንጀሮ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። ነጥብ ደምረን እንመጣለን። ተመልሰን እንግዲህ ውጤት እንገልጻለን። ደቡብ ኢትዮጵያ ክልል መንግስትን ስፖንሰር አድርገውን ተወዳዳሪዎቻችንን ከያሉበት ቦታ አመጣችሁ ድንቅ ሀገርን ስሩልን ስላሉም እናመሰግናለን። ለነሱ ሞራል ፈልጋለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ከሽልማቱ በፊት ዳኞቻችን ውጤት እየሰሩ ነው። አሁን ወደ እጣ ስነ ስርዓቱ ሁለት አይነት ነገር ነው ያለው። የመጀመሪያ እጣውን ነው የምታወጡት። ሁለተኛው ሀገር አይደለም። ማን ነው ቀድሞ የሚመጣው? የማን ፕሮግራም ነው ቀድሞ የሚታየው ወይ ደግሞ ማን ነው የሚቀረጸው? ተግባብተናል? እሺ ደቡብ ኦሞ ወይኔ ሀመረ così
ጋሞ ዞን ብራዘር እንግዲህ መልካም እድል ቡርጂ 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 ከጅማ ተነስ እንጂ አንተ ወላይታ ዞን ነይ ተቀበል እንጂ በጣም ቻሌንጅ ነበረ። መጨረሻ ላይ 3 ተወዳዳሪዎች ቀርተው ነበረ፣ ኮንሶ፣ ቡርጂና ሀመር። ታዲያ እነዚህ ተወዳዳሪዎች ጥሩ ቻሌንጅ ቡርጂና ሀመር አንዱ 100 ነጥብ አንደኛው 50 ነጥብ ይዞ መጥቶ ሀመሮች አሸናፊ ሆነዋል። 50 ሺህ ብር ሀመሮች 50 ሺህ ብር አሸንፋቸዋል። ነጥባችሁን ለመግለጽ ያክል ነጥባችሁ የመጣው ሀመሮች 337 ነጥብ 5 ኮንሶ 300 ነጥብ አምጥቷል። ቡርጂ 250 ነጥብ አምጥቷል። ወደ ተመልካቾቻችን አሸናፊውን በቅርብ ለይተን ለእናንተ እናደርሳለን። ድንቅ ሀገራችንን በየቦታው መተን እናስተዋውቃለን። በዚሁ አጋጣሚ የደቡብ ኢትዮጵያ ክልል መንግስትን ማመስገን እንፈልጋለን። በድንቅ ሁኔታ እንቀጥላለን። እንዳማረብን እንዳሸበረቀብን ድንቅ ሀገሮች ብላችሁ ስላሳያችሁን እናመሰግናለሁ። በጣም አመሰግናለሁ። ሞራል ለራሳችሁ። በሚቀጥለው ሳምንት እዚሁ ካሉ ተወዳዳሪዎች አንድ ቦታ ላይ እስክንገናኝ ድረስ ቸር ሰንብቱልኝ እያልኩኝ አብረውኝ ላዘጋጁ ፕሮዳክሽን ክሩ አባላት በሙሉ ያመሰገንኩኝ ኢትዮጵያና ህዝቦቿን ፈጣሪ ይባርክ። የሚቀጥለው ሳምንት ሰው ይበላል። አመሰግናለሁ። ታንክ ዩ። የምር ቃላት የለኝም። በጣም ነው እየከፋኝ ያለው መለያየታችንን ሳስብ ማለት ነው። ግን ያው ግድ ነውና ሁላችንም የራሳችን ህይወት የራሳችን ኑሮ ግላዊ ስራ ስላለን የግድ መበተን ስላለብን ልንበተን ነው ግዴታ ስለሆነ ግዴታ ባይሆን ግን ባንበተን በጣም ደስ ይለን ነበር እና ይህንን ክሩ አጋጣሚውን ስላገናኘና ቴንኪው ለማለት ፈልገን ነው አሁን እዚህ ጋር የመጣ ነውና አንዴ ወደዚህ መጥተህ ኬክ ቆረሳት አድርገልን ሞራል ስጡልኝ ሞራል 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 በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። ኧረ ሞራል 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 ዋው 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 እውነት አቅፋችኋል። ቆይ ሌላ ስጦታም አለን። ስጦታ አለን እኛ ስጦታም አለን። ወክላችሁን የለን? አዎ አይከፈትም። ሚስጥር ነው። ይከፈት ናፊ ክፈተው። ዋው አባቴ ዛሬ ደስ አለኝ። በጣም ደስ አለኝ። በጣም ነው የማመሰግነው። ትልቅ ነገር ነው።